ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ማይክሮሶፍት ኤክሴል ላይ በጣም ወሳኝ የሆኑ ነገሮችን እንመለከታለን። ቪዲዮውን እስከ መጨረሻው ከተመለከታችሁት ኤክሴል ላይ ካሁን በኋላ ብቃታችሁን በሶስት እና በአራት እጥፍ ማሳደግ ትችላላችሁ ማለት ነው። አሁን ላይ ኤክሴል በጣም ተፈላጊ ነው። ለራሳችሁ ሊሆን ይችላል፣ ኦንላይን ስራዎችን ለመስራት በጣም መሰረታዊ የሆነ ነገር ነው ማለት ነው። ስለዚህ በአጭር ጊዜ ውስጥ በጣም ብዙ ስራ የምትሰሩባቸውን ወሳኝ የሚባሉ ሾርትከቶችን እንደዚሁም ደግሞ የተለያዩ ቲፖችንም እየተመለከትን እንሄዳለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። መጀመሪያ ግን የምናደርገው ምንድነው? ሾርትከቶችን ከመሸምደዳችን በፊት ገብቶን በደንብ እንሰራው ጥቅማቸውን በደንብ እያየን እንሄድና በተግባር ደግሞ እየሰራንባቸው እንሄዳለን። ከፋፍለን ነው የምናያቸው። ለምሳሌ መጀመሪያው ናቪጌሽን ሾርትከት የምንላቸው አሉ። በጣም መሰረታዊ የሚባሉ ናቸው ማለት ነው። እነዚህ ምንድነው የሚያደርጉላችሁ? ለምሳሌ ኤክሴል ላይ እየተጠቀማችሁ ከአንዱ ወደ አንዱ መሄድ ስትፈልጉ በቀላሉ እንድትሄዱ የሚያደርጓችሁ ናቸው። የመጀመሪያው አሮኪዎችን ወይም ቀስቶችን መጠቀም ነው። እናያቸዋለን ምኖች እንደሆኑ። ሌላው ደግሞ ከአሮ በተጨማሪ ኮንትሮልን መንካት ትችላላችሁ መጀመሪያ። ከዛ አሮ ስትነኩ ወደ መጨረሻውና ወደ መጀመሪያው ይወስዳችኋል ማለት ነው። ቀጥሎ ደግሞ ኮንትሮል ሆም አለ። እናንተ ማንኛውም ቦታ ጋር ብትሆኑና ኮንትሮል እና ሆምን ብትነኩ ወደ መጀመሪያው ሴል ወይም ወደ ኤዋን በቀላሉ ይወስዳችኋል። ይሄ ደግሞ ጊዜያችሁን ይቆጥብላችኋል ማለት ነው። እንደዚሁም ደግሞ ለምሳሌ ከላይ እየሰራችሁ ወደ መጨረሻው መሄድ ከፈለጋችሁ ኮንትሮል ከዛ ዲን መንካት ይቻላል። ወደ መጨረሻው ሴል ይወስዳችኋል። የመጨረሻው ሴል ሆኖ ስራ እየሰራችሁበት ወዳለው ሴል ማለት ነው። እያንዳንዱን እንዳልኳችሁ በተግባር እናየዋለን። ሌላው ደግሞ ኮንትሮል ፔጅ አፕ እና ኮንትሮል ፔጅ ዳውን ናቸው። እነዚህ ደግሞ ብዙ ወርክሽት ከከፈታችሁ ለምሳሌ ከአንዱ ወደ አንዱ ለመቀየር ያግዛችኋል ማለት ነው። በተመሳሳይ ደግሞ ወደ ፈለጋችሁት ሴል መሄድ ከፈለጋችሁ ኮንትሮል ጂን መንካት ይቻላል። ወይም ኮንትሮል ፋይፍን ስትነኩ እናንተ ወደ መረጣችሁት ሴል መሄድ ይቻላል ማለት ነው። እንዳይበዛብን እነዚህን በተግባር እናያቸው። መጀመሪያ እዚህ ጋር የምትመለከቱት ሳምፕል ኤክሴል ፋይል አለ። ሾርትከቶቹ ደግሞ እዚህ ጋር እያልኳችሁ የነበሩት ናቸው። ስለዚህ ኪቦርድ መጠቀም ይቻላል። ግልጽ እንዲሆንላችሁ ግን እኔ ስክሪን ላይ ኪቦርድ ላምጣና በእነዚህ ልጠቀም። እንዳይሸፍንባችሁ የተወሰነ ይህንን ቀነስ ላድርግላችሁ። ኪቦርድ ይሄ ከሌላችሁ በሾርትከትን ማምጣት ይቻላል። ለምሳሌ ኮንትሮል ዊንዶ እና ኦን ስትነኩ ስክሪናችሁ ላይ ኪቦርድ ይመጣል። በዚህ መጠቀም ይቻላል። የመጀመሪያው ሾርትከት የተባሉት እዚህ ጋር የምታዩቸው ናቸው። ቀላሎች ናቸው። ነገር ግን በማውዛችሁ እየሄዳችሁ እንደዚህ ክሊክ ከምታደርጉ ለምሳሌ እዚህ ጋር ካለን ይህም ብንነካ ወደ ጎን ይሄዳል። ከቀላሎቹን ጀምር ብዬ ነው። ወደዚህ መመለስ ስትፈልጉ እዩት፣ እየተቀየረ ይመጣል። ወደ ላይ መሄድ ስትፈልጉ፣ ወደታች መሄድ ስትፈልጉ። ሁለተኛው ደግሞ ኮንትሮልን መጀመሪያ መንካት ነው። ለምሳሌ ኮንትሮል እዚህ ጋር አለ። ኮንትሮል ወደዚህ ብንነካው እንደምታዩት ወደ ዳር ወደ ኤጅ ይወስደናል። ወደ ታችኛው ኤጅ መሄድ ከፈለኩኝ ለምሳሌ ኮንትሮል ከዛ ይሄን ብነካው የተወሰደኝ የጽሁፋችን መጨረሻ ላይ እንደምታዩት። ከዛ ደግሞ ልምጣና ኮንትሮል እዚህ ጋር ያለውን ኮንትሮል መጠቀም ይቻላል። ኮንትሮል ወደ ላይ የሚያመለክተውን ቀስት አምጥቶ እዚህ ጋር አስቀመጠኝ። ወደ ጎን እዚህ ጥጓ ላይ መሄድ ከፈለኩ ደግሞ አሁንም ኮንትሮል እንጫንና ወደ ቀኝ ያለውን ቀስት እዚህ ጋር ወሰደኝ። ወደ ታች ከፈለኩ አሁንም ኮንትሮል ይህንን ማለት ነው። ስለዚህ በእነዚህ መሽከርከር ወይም ናቪጌት ማድረግ ትችላላችሁ። ሌላው ደግሞ ኮንትሮል ሆም ነው። ለምሳሌ እናንተ ስራ እየሰራችሁ በጣም ወረድን እንበልና እዚህ ጋር ነው ያለነው። ኤዋን ጋር መሄድ ፈልጊያለሁ። አሁን ኢዩት የት እንዳለን ከ43 ላይ ነን። እዚህ 43 አካባቢ ጋር ነን። ስለዚህ ቶሎ መሄድ ስፈልግ አሁን እዚህ ጋር ኮንትሮል አለ፣ ሆም ደግሞ እዚህ ጋር አለልኝ። ስለዚህ ኮንትሮል ሆም እንደምታዩት ወዲያው ኤዋን ጋር ይወስደኛል። ወደ መጨረሻው መሄድ ከፈለኩኝ ደግሞ ኮንትሮል እዚህ ጋር አለ። ከዛ ኢንድን እነካለሁ። የተወሰደኝ የጽሁፌ መጨረሻ ላይ። ስለዚህ መጀመሪያ ላይ ለመሄድ ኮንትሮል ሆምን መንካት፣ መጨረሻ ለመሄድ ደግሞ ኮንትሮል ኢንድን መንካት ይቻላል። እንደዚሁም ደግሞ ለምሳሌ እዩት እዚህ ጋር ይሄ ያለ ወደዚህ እንደዚህ መሄድ ይቻላል። ነገር ግን አሁንም ማውዝ መጠቀም አልፈለኩም ብያችኋለሁ። ሾርትከቶችን ነው የምጠቀመው። ስለዚህ ከኪቦርድ ላይ ኮንትሮል ፔጅ አፕ እና ፔጅ ዳውን አለ። ለምሳሌ ፔጅ ዳውን ብለው ወደ ሁለተኛ ይወስደኛል። ኮንትሮል አሁንም ፔጅ ዳውን ብለው ወደ ቀጣዩ። እናንተ እነዚህ ሾርትከቶች የምትጠቀሙት ቀጥታ ኪቦርዳችሁ ላይ ነው። በጣታችሁ እየነካችሁ እኔ እንዲታያችሁ ነው በማውዝ እያሳየኋችሁ ያለሁት። ኮንትሮል ነክታችሁ ደግሞ ፔጅ አፕ ብትሉት ወደ ኋላ እየተመለሰ ይመጣል። እነዚህ ናቪጌት ማድረጊያ እንላቸዋለን ማለት ነው ባጭሩ። ስለዚህ አሁንም ኮንትሮል ፔጅ አፕ መጀመሪያው ላይ እንደምታዩት አመጣ። ሌላው ደግሞ ኮንትሮል ጂ ነው። ለምሳሌ ኮንትሮል እዚህ ጋር አለ፣ ጂ ደግሞ እዚህ ጋር አለ። ኮንትሮል እና ጂን ብትነኩ ከኪቦርድ ላይ ይሄ ይከፈትላችኋል ማለት ነው እንደምታዩት። ከዛ መሄድ ወደ ፈለጋችሁት መሄድ ነው። ለምሳሌ የሆነ ሪፈረንስ ቢሰጣችሁ ሪፈረንሳችን አሁን እኛ ለምሳሌ
ኤ 20 ጋር መሄድ ከፈለኩኝ ኤ 20 ብዬ ጽፋለሁ እዚህ ጋር። ይህም በካፒታልም በስሞል ማድረግ ትችላላችሁ። ኤ 20 ጋር ሂድ እያልኩት ነው። ኢውታውን ያለው ኤ 1 ጋር ነው። ኦኬ ስለው ግን ወዲያው ኤ 20 ጋር ወሰደኝ። ሌላም ቦታ መሄድ ከፈለኩኝ ኮንትሮል ጂ ነካና ወይም ኮንትሮል ኤፍ5 ነክታችሁ መሄድ ይቻላል፣ ወይም ወደ ጎቱ ይወስዳችኋል። ሌላው ደግሞ ለምሳሌ እዚህ ጋር አንድ ኤክሴል የተከፈተ አለ። ሌላም ደግሞ ቼክ የምታደርጉበት ለምሳሌ እዚህ ጋር እንምጣና ይሄ ሁለተኛ ኤክሴል አለ። አሁን ሁለቱን ለመቀየር እዚህ እየመጣው ነው እንደዚህ የምቀይረው። ከዚህ የተሻለው ግን ምንድነው? አልት እና ታብን መንካት ይቻላል። አልት እዚህ ጋር አለ፣ ታብ እዚህ ጋር አለላችሁ። ስለዚህ አልት እና ታብን ብነካ እንደምታዩት ብዙ የተከፈተ ነገር ካላችሁ የትኛውን መክፈት የፈለጋችሁት ይላል። እዚህ ላይ ክሊክ እናደርግና እንከፍተዋለን። እናንተ ግን ሌላውን ዘግታችሁ ሁለት ኤክሴል ፋይል ብቻ ከፍታችሁ አልት እና ታብን በመንካት እየቀያየራችሁ መጠቀም ትችላላችሁ። ስለዚህ እነዚህን በዚህ መልክ ካየን አሁን ደግሞ ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ ከሴሌክሽን ጋር የተያያዘ ነው። ይህም በጣም መሰረታዊ የሚባል ነው። ጊዜያችሁንም በጣም ይቆጥብላችኋል። ማውዛችሁንም ረጅም ሰዓት ከመጠቀም ይገላግላችኋል ማለት ነው። ስለዚህ የመጀመሪያው ኮንትሮል ኤ ነው። ኮንትሮል ኤን ስትነቁ አጠቃላይ ይመርጥላችኋል ወይም ሴሌክት ኦል ማለት ነው። ኮንትሮል ሺፍት አሮ እነዚህን በጣም ማስታወስ ይኖርባችኋል፣ በጣም ወሳኝ ስለሆነ ማለት ነው። ይሄ ደግሞ የዳታችሁን ሙሉ ኤጁን እስከ ኤጁ ድረስ ያለውን ይመርጥላችኋል። እናየዋለን ምን ማለት እንደሆነ። ሺፍት እና ስፔስን ብትነኩ ደግሞ ኢንታየር ሮ ይመርጥላችኋል፣ ወደ ጎን ያለውን በአጠቃላይ ይመርጣል። ኮንትሮል ስፔስ ደግሞ ኢንታየር ኮለመኑን ይመርጥላችኋል ማለት ነው። ቲዮሪው ላይ ትንሽ ፈጠን እያልኩባችሁ ነው። በደንብ ፕራክቲካል የሆነውን ነገር እንድናየው ነው። ዋናው ሾርትከቶቹን እዩዋቸው እዚህ ጋር። ኮንትሮል ሺፍት ስፔስን ስነኩ ደግሞ እንዳለ ይመርጥላችኋል፣ ወይም ልክ እንደ ኮንትሮል ኤ ጥቅም ይሰጣችኋል ማለት ነው። ይሄኛው ኮንትሮል ተጭናችሁ ደግሞ ክሊክ ስታደርጉ ብዙ ቦታ ባንዴ መምረጥ ትችላላችሁ ማለት ነው። እንያቸውና እንምጣ። ስለዚህ ይሄኛውን ፎቶ ላጥፋውና ወይም ሪፕሌስ ላድርገው። በዚህኛው ተክቼዋለሁ እንደምትመለከቱት። አሁን እንዳለ ይሄን ልመርጠው ፈልጌያለሁ። እናምጣ ሾርትከቶቻችን እዚህ ጋር እንምጣና ስለዚህ አሁን ለመምረጥ ከፈለኩኝ መጀመሪያ ክሊክ ላድርግና ኮንትሮል ኤ እንደምታዩት አጠቃላይ ነገሩ ተመርጧል። ከዛ እዚህ ጋር ግሪን ባደርገው ሁሉም ግሪን ይሆናል እንደምታዩት ማለት ነው። ምክንያቱም ኮንትሮል ኤን በመንካት አጠቃላይ ሴሉ ስለመረጥ ነው ማለት ነው። ሁለተኛው ደግሞ እዚህ ጋር የምትመለከቱት ነው ኮንትሮል ሺፍት አሮ ማለት ነው። ለምሳሌ እዚህ ጋር መጣው ይሄን ወርታች መምረጥ ፈልጌያለሁ። እንደዚህ ብጎትት አስቡት፣ በረዘመ ቁጥር የሚፈጅባችሁን ጊዜ ማለት ነው። ካልኩሌሽኖችን እየሰራችሁ ለተለያየ ነገር ስትመርጡ በጣም ጊዜ ያባክናል ይሄ። ስለዚህ ምን ማድረግ ይቻላል? ለምሳሌ ከዚህ እንዲጀምር ከፈለኩኝ እዚህ ጋር ክሊክ አደረግና ወደታች ከሆነ መምረጥ የፈለኩት ኮንትሮል ሺፍት ዳውን አሮ ልንካ። አጠቃላይ እንደምታዩት ባንዴ መረጠልኝ ማለት ነው። ሁሉም ጋር እየመጣችሁ እዚህ ጋር ከፈለኩኝ አሁን ኮንትሮል ሺፍት ዳውን አሮ ባንዴ መረጠልኝ። እንደዚህ ከለሩን መቀየር የተለያየ ነገር ማድረግ ከዛ ይቻላል። ወደ ጎን ደግሞ ልመርጠው ከፈለኩ ለምሳሌ ይሄንን እንደዚህ እየመጣው እንደዚህ እየጎተትኩ ከመመርጥ እዚህ ጋር ክሊክ አደረግና ኮንትሮል ሺፍት ወደ ቀኝ ብሄድ እንዳለ ወደ ቀኝ ያለው ይመረጣል። ግልጽ እንዲሆንላችሁ እዚህ ጋር ባዶ ቦታ ላይ ላሳያችሁ። ለምሳሌ እዚህ ጋር ክሊክ አደረኩኝ ኮንትሮል ሺፍት ወደዚህ ባደርግ ደግሞ አጠቃላይ ይሄ ተመረጠልኝ ማለት ነው። ስለዚህ ካልኩሌሽን ላይ የተለያየ ነገር ላይ ይህን ሾርትከት መጠቀም ትችላላችሁ። ሌላው ሺፍት ስፔስ ነው። ለምሳሌ እዚህ ጋር ልምጣ። ይሄን ልመርጠው ከፈለኩኝ አጠቃላይ ይሄንንም ጨምሮ ሺፍት ስፔስ ማለት እዚህ ጋር ነው። ይሁት አጠቃላይ ነው የሚመርጠው። ባዶ ቦታ ላይ ባሳያችሁ የተሻለ ነው። እዚህ ጋር ልምጣ። ማንኛውም ቦታ ልሆን እችላለሁ። ሺፍት ስፔስ ይሄ እንዳለ ተመረጠ። ለምሳሌ በቀየረው ከለሩ ይሁት እስከ ሴሉ ወይም እስከምትሰሩበት መጨረሻ ያለው ነገር እንዳለ ተመርጧል ማለት ነው። ምን በማድረግ ሺፍት እና ስፔስን በመንካት። ኮለመኑን ደግሞ አጠቃላይ መምረጥ ከፈለጋችሁ ኮንትሮል ስፔስ ወደታች ያለው ሺፍት ስፔስ ወደ ጎን፣ ኮንትሮል ስፔስ ወደ ታች። እንደምታዩት አጠቃላይ ነው የመረጠልን። ከቅድሙ ጋር ለውጡ ምንድን ነው? ለምሳሌ የቅድሙ እዚህ ጋር ክሊክ አድርገን ኮንትሮል ሺፍት ዳውን አሮ ብናደርግ የሚመርጠው ስኬት ነው ዳታችሁ እስካለበት ድረስ ነው። ነገር ግን ኮንትሮል ስፔስን ብትነኩ አጠቃላይ ነው እንደምታዩት እስከ መጨረሻው ነው የሚመረጠው ማለት ነው። ከዛ ይሄንን ፎርማት ማድረግ ለምትፈልጉት ነገር ማዘጋጀት ትችላላችሁ። ሌላው ደግሞ ኮንትሮል ሺፍት ስፔስ ነው። ይሄ ደግሞ ልክ እንደ ኮንትሮል ኤ ያገለግላል ብያችኋለሁ። ለምሳሌ ክሊክ ላድርግና እዚህ ጋር ኮንትሮል ሺፍት ስፔስ እንዳለ እንደምታዩት ይመርጠዋል። እዚህ ጽሁፍ ውስጥ ደግሞ ከሆንን ኮንትሮል ሺፍት ስፔስ ጽሁፍ ውስጥ ያሉ ነገሮችን በአጠቃላይ መርጦልናል። ስለዚህ እናንተ ወይ ኮንትሮል ኤን ወይም ደግሞ ኮንትሮል ሺፍት ስፔስን መጠቀም ትችላላችሁ። ሌላው ኮንትሮል ነክታችሁ ክሊክ ማድረግ ነው። ለምሳሌ እዚህ ጋር መርጬ እንደገና እዚህ ጋር መምጣት ከፈለጉ ሰሌክት ያደረግነው ነገር ይጠፋል። እንዳይጠፋብን ግን ምን እናደርጋለን? ኮንትሮልን ጫን ብለን እንይዛለን፣ ወይም ይሄንን ማለት ነው።
ከዛ ክሊክ የምትፈልጉት ቦታ ጋር እየዘለላችሁ እንደምታዩት ደስ ያላችሁ ጋር ክሊክ ስታደርጉ እየመረጠ ነው። አሁን ይህን እንደዚህ ብንቀባው እንደምታዩት የመረጥናቸው ፓርቶች ብቻ ግሪን ሆነዋል ማለት ነው። ስለዚህ እየዘለላችሁ የምትመርጡት ነገር ካለ ኮንትሮልን ተጭኖ እዚህ ጋር ያለውን ኮንትሮል ከዛ ክሊክ ማድረግ ይቻላል። ስለዚህ ሰሌክት ለማድረግ እዚህ ጋር ያሳዩዋችሁን ነገሮች እያስታወሳችሁ ብትጠቀሙ በጣም ብዙ ጊዜዎችን ማትረፍ ትችላላችሁ ማለት ነው። አሁን ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ ከኤዲቲንግ ጋር የተያያዘ ነው። ኤዲቲንግ ላይም በጣም ወሳኝ የሚባሉ ሾርት ከቶች አሉ ማለት ነው። እንደምትመለከቱት 10 ጊዜ ራይት ክሊክ እየነካችሁ ከዛ ከመምረጥ ይገላግላችኋል ማለት ነው። የመጀመሪያው ኤዲት የምታደርጉት ነገር ካለ ኤፍቱን ስትነኩ ከኪቦርዳችሁ ላይ ወዲያው ሴሉ ኤዲት ለመደረግ ዝግጁ ይሆናል። ምን ማለት እንደሆነ እናየዋለን። ኮንትሮል ኢንተር ደግሞ ለምሳሌ ጽፋችሁ ጨረሳችሁ ኢንተር ብትሉ ወደ ቀጣይ ሴል ነው የሚሄድባችሁ። ነገር ግን ኮንትሮል ኢንተር ብትሉ እዛው የጻፋችሁበት ቦታ ላይ ይቀርላችኋል። እሱንም እናየዋለን። አልት ኢንተር ደግሞ አንድ ሴል ውስጥ እዛው ደግማችሁ ብዙ ነገር መጻፍ ከፈለጋችሁ ነው። ስለዚህ አልት ኢንተር ኒው ላይን ወይም እዛው ሴል ውስጥ አዳዲስ ነገሮችን ለመጻፍ ያግዛችኋል ማለት ነው፣ ወደ ሌላ ቦታ ሳይሄድ። እዚህ ጋር አሁን ፓወርፖይንት ዓላማው ምንድነው? ሾርት ከቶቹ እንድታስታውሷቸው ነው እንጂ በደንብ ፕራክቲሱ ላይ ነው የምናያቸው። ኮንትሮል ዲ ደግሞ ፊል ነው የሚያደርገው ወይም ፊል ዳውን ወደ ታች ይሞላላችኋል። ከላይ የተጻፈን ነገር ፎርሙላም ሊሆን ይችላል ደግሞ ከስር እንዲቀመጥ ያደርግላችኋል። በተቃራኒ ወደ ራይት ወይም ወደ ቀኝ ከሆነ ደግሞ የፈለጋችሁት ኮንትሮል አርን ብትነኩ ፊል ራይት ወይም ወደ ቀኝ ማለት ነው ይሄኛው። ስለዚህ እናያቸው እነዚህንም። ይህንንም እዚሁ ላይ ማየት እንችላለን። ይህን ጽሑፉን ልተካው ወይም ፎቶውን ልተካው። አሁን ባዘጋጀሁት ፎቶ ወደ ሶስተኛው መጥተናል። ለምሳሌ እዚህ ላይ ነኝ። ይህንን ኤዲት ማድረግ ፈልጌያለሁ። ስለዚህ ኤዲት ማድረጊያዋ እንድትመጣ አንደኛ እዚህ ላይ መጥቶ ሁለት ክሊክ ብታደርጉ ኤዲት ማድረጊያ ይመጣል። ነገር ግን መፍጠን ከፈለጋችሁ ከኪቦርዳችሁ ላይ ኤፍቱን መንካት ብቻ ነው እንደምታዩት። ከዛ ኤዲት ማድረግ ወይም ውስጡ መጻፍ ይቻላል ማለት ነው። ስለዚህ ኤፍቱ ኤዲት ለማድረግ ያግዛችኋል። ሌላው ደግሞ እዚህ ጋር ኮንትሮል ኢንተር ነው። ለምሳሌ እዚህ ጋር የሆነ ጽሑፍ ልጻፍ፣ ይሄን እዚህ ጋር ልናየው እንችላለን። እንደዚህ ጻፍኩኝ፣ ኢንተር ብል አዲስ ቦታ ነው የሚሄደው። ነገር ግን እዚህ ጋር ለምሳሌ አሁን ልምጣና ጻፍኩኝ፣ ኮንትሮል ኢንተር እንደምታዩት ጽሑፉ አልቋል። ከዛ ግን ኢንተር ስል እዛው ነው ያለሁት። እዚህ ጋር መጥቼ ከዛ ከለር መቀባት የተለያየ ነገር ማድረግ እችላለሁ ማለት ነው። ሌላው ደግሞ አልት ኢንተር ነው። ይሄም በጣም ይጠቅማችኋል። ለምሳሌ ትንሽ ከፍ ላድርግላችሁና እዚህ ጋር እንጻፍ። ለምሳሌ አሁን መጻፍ የፈለኩት ሌላውንም እዚሁ ሴል ውስጥ ነው። ስለዚህ አልት ነካና ከኪቦርድ ላይ ኢንተር ብነካ ብጽፍ ይሁት እየጻፍኩ ያለሁት አሁንም አልት ኢንተር እዛው እንትን ውስጥ ነው የሚያጽፈኝ ማለት ነው። እዚሁ ሴል ውስጥ ኢንተር ብንላውን ይሄ ሁሉ የት ነው የተጻፈው? አንድ ሴል ውስጥ ሆነልን ማለት ነው። ይህንንም ግን በዛኛው ባሳያችሁ ጥሩ ነበረ። ምናልባት ሾርትከቶቹን ቦታቸውን የማታውቋቸው ካላችሁ ይህንን እንክፈተውና ኤፍቱ ከላይ አካባቢ ነው የምታገኙት። ኮንትሮል ኢንተር ደግሞ እዚህ ጋር ኮንትሮል አለላችሁ። ከዛ ኢንተርን ትነካላችሁ። አልት ኢንተር ደግሞ አልት እዚህ ያለ ከዛ በኋላ ኢንተርን እየነካችሁ እዛ ውስጥ አንድ ሴል ውስጥ ብዙ ነገር መጻፍ ይቻላል። ሌላው ኮንትሮል ዲ ነው። ኮንትሮል ዲ ደግሞ ኮንትሮል እዚህ ያለ ዲ ደግሞ እዚህ ጋር አለ። ለምሳሌ እዚህ ጋር ረጅም ነገር እንደዚህ ጻፍኩኝ። ይሄው ጽሑፍ ከስር እንዲደገም ከፈለኩኝ እዚህ ጋር መተን ነው እንደዚህ የምንጎትተው። ከመጎተት ግን ምን ማድረግ ይቻላል? ኮንትሮል ዲ ብንነካ በድጋሚ እናገኘዋለን ማለት ነው። ወይም ዝቅ ልበልና 23ን ይዋት እዚህ ጋር ከስር እንድትመጣ ከፈለኩኝ ኮንትሮል ዲ ብነካ ከስር 23 ይጻፋል። እዚህ ጋር ይሄን ተመልከቱት፣ በፎርሙላ የተሰራ ነው። ኮንትሮል ዲ ብነካ 0 ይመጣል ማለት ነው። ምክንያቱም ይሄ ቁጥር የመጣው ይሁት ይሄና ይሄ ተባስቶ ስለሆነ ይሄም ምን ሆነ ማለት ነው። ይሄና ይሄ ተባስቶ ለምሳሌ እዚህ ጋር 2 ቢሆን እዚህ ጋር 3 ቢሆን ይሄ 6 መምጣት አለበት። ኢንተር 6 ምክንያቱም ፎርሙላውን ወደ ታች ኮፒ አድርገነዋል ማለት ነው። ስለዚህ ሐሳቡ ምንድነው? ኮንትሮል ዲ ፊል ዳውን ወይም ፎርሙላዎችን እንደዚሁም ቴክስቶችን ይሞላል ወይም ድጋሚ ከስር ኮፒ አድርጎ ያስቀምጣል። ኮንትሮል አር ደግሞ ወደ ጎን ብያችኋለሁ። ለምሳሌ የሆነ ነገር ጻፍን እዚህ ጋር እንዲደገም ከፈለግን ኮንትሮል አር ወይም ራይት ማለት ነው። በቀኝ በኩል እዚህ ጋር ያለው ድገምልኝ አልነው ማለት ነው። ፎርሙላዎችንም እንደዚህ ወደ ጎን ኮፒ ማድረግ ትችላላችሁ። ስለዚህ ኤዲት ለማድረግ እዚህ ጋር የምትመለከቷቸውን መጠቀም ይቻላል ማለት ነው። አሁን ወደ ቀጣዩ እንሄዳለን። ቀጣዩም ከኤዲቲንግ ጋር የተያያዘ ነው። አልጨረስንም እዚህ ጋር። ስለዚህ አንድ ኮንትሮል ዜድ አለ። ኤዲት እያደረጋችሁ ወይም እየሰራችሁ ከተሳሳታችሁ ወደ ኋላ ለመመለስ ኮንትሮል ዜድ መንካት ይቻላል። ወደፊት መሄድ ከፈለጋችሁ ኮንትሮል ዋይን መጠቀም ትችላላችሁ። አንዶ እና ሪዶ የምንላቸው ማለት ነው። አንዶ ወደ ኋላ መመለስ፣ ሪዶ ደግሞ ወደፊት መሄድ ነው። ሌላው ኮፒ ለማድረግ ኮንትሮል ሲ መጠቀም ይቻላል። ፔስት ለማድረግ ኮንትሮል ቪ፣
ከት ለማድረግ ደግሞ ኮንትሮል ኤክስ። ከት ማለት ከአንዱ ቦታ ቆርጠን ሌላ ቦታ ለመውሰድ ማለት ነው። እንደዚሁም ደግሞ የዛሬውን ቀን ወይም እናንተ ዶክመንቱን በምታዘጋጁበት ጊዜ ያለውን ቀን ማስገባት ከፈለጋችሁ ኮንትሮል እና ሰሚኮለን ብትጠቀሙ ቀን ይገባላችኋል። ታይም ደግሞ ከፈለጋችሁ ኮንትሮል ሺፍት ከዛ በኋላ ሁለት ነጥብ ወይም ደግሞ ሰሚኮለን ጋር ያለውን ስትነኩ ከረንት ታይም ይገባል። እናየዋለን እሱን እያስገባን። የመረጣችሁትን ሮ ደግሞ ዲሌት ማድረግ ከፈለጋችሁ ኮንትሮል ከዛ ማይነስ ወይም የመቀነስ ምልክት ስትነኩ ዲሌት ይሆናል። ሰሌክት ያደረጋችሁት ሮ ወይም ኮለመን ማለት ነው፣ እንደመረጣችሁለት ነው እሱ። በተቃራኒው ደግሞ ማስገባት ከፈለጋችሁ ኮንትሮል ሺፍት እና ፕላስ ወይም የመደመር ምልክት ስትነኩ ኢንሰርት ይሆናል ወይም ይገባል ማለት ነው። ስለዚህ እናያቸው እነዚህንም። ስለዚህ ይህን ፎቶውንም ልቀይረው። የመጀመሪያው ኮንትሮል ዜድ ነው ብለናል። ለምሳሌ እዚህ ጋር ልምጣና ቀለም ልቀባው። ተቀባ። ነገር ግን አልፈለኩትም ቀለሙ። ስለዚህ ለመመለስ ከፈለኩ ምን አደርጋለሁ? ይሄን ላምጣላችሁና እዚህ ጋር ኮንትሮል ዜድ ልንካ። ኮንትሮል ዜድ ተመለሰ ማለት ነው። ያጠፋሁት በስህተት ከሆነና ደግሞ ልመልሰው ከፈለኩ ወደፊት ኮንትሮል ዋይ። ስለዚህ ኮንትሮል ዜድ ወደኋላ፣ ኮንትሮል ዋይ ደግሞ ወደፊት ማለት ነው። ኮፒ ማድረግ የምፈልገው ነገር ደግሞ ካለ ለምሳሌ ኮፒ ላደርገው ከፈለኩኝ ላው ላይ ክሊክ አደረግኩኝ። ከዛ በኋላ ኮንትሮል ሲ ብነካ ኮፒ ሆነ። የምፈልገው ቦታ ጋር ልምጣ። ተመር እንደምታዩት ኮፒ ዝግጁ ሆኗል። እዚህ ጋር ልምጣና ኮንትሮል ቪ ብነካ እዚህ ጋር ያለውን እዚህ ጋር በድጋሚ አገኘሁት ማለት ነው። በተመሳሳይ ደግሞ ይሄንን ከት ላድርገው። ከት ማድረግ ከአንድ ቦታ ቆርጦ ሌላ ቦታ ማድረግ ነው። እዚህ ጋር እንዲሆን ፈልጌያለሁ። ስለዚህ ክሊክ ላድርግና ላው ላይ ኮንትሮል ኤክስ ከዛ እዚህ ጋር እንዲቀመጥ ከፈለኩኝ እዚህ ጋር ክሊክ ከዛ በኋላ ኮንትሮል ቪ ከዚህ ቆርጦ እዚህ ወሰደልኝ ማለት ነው። በተመሳሳይ ይሄ ላጥፋውና ደግሞ እዚህ ጋር የዛሬው ቀን እንዲገባ ፈልጌያለሁ። ስለዚህ ምን አደርጋለሁ? እዚህ ጋር ባየነው መሰረት ኮንትሮል ከዛ ሰሚኮለን እዚህ ጋር አለላችሁ ይኸውና፣ ኮንትሮል ሰሚኮለን የዛሬው ቀን እንደምታዩት ይሄን ቪዲዮ እየቀረስኩ ባለውበት ቀን ወይም እዚህ ጋር በምታዩት ቀን ገባ ማለት ነው። ታይሙንም ከፈለኩኝ እዚህ ጋር ክሊክ አድርጌያለሁ። ኮንትሮል ሺፍት አሁንም እዚሁ ሰሚኮለንን መንካት ይሄኛውን ታይሙ እንደምታዩት ገባ። 2 ሰዓት ከ10 ፒኤም ይላል። ተመልከቱት 2 ሰዓት ከ10 ፒኤም የሚለው ይገባል ማለት ነው። ሌላው ደግሞ ዲሌት ማድረግ ነው ብለናል። ለምሳሌ ይሄ ዩኒት ሶልድ የሚለውን እንዳለ ይሄንን ላጠፋው ፈልጌያለሁ። ስለዚህ እየመረጥኩኝ አሁን እንደዚህ ራይት ክሊክ ከዛ ዲሌት ከምል ምን ማድረግ ይቻላል? አንደኛ እዚህ ባዶ ቦታ ላይም ክሊክ ማድረግ ይቻላል። ወይም እንደዚህ መርጣችሁም ኮንትሮል ማይነስ ልንካና ላሳያችሁ። ለምሳሌ ኮንትሮል ማይነስ እዚህ ጋር ለመቀነስ ማለት ነው። ጠፋ እንደምታዩት። ለመመለስ ደግሞ ኮንትሮል ዜድ ልበልና እንደምታዩት ቅድም ባየነው ሾርትከት አጠፋ ነው ማለት ነው። ለማስገባት ደግሞ አዲስ እንዲገባ ፈልጌያለሁ። ለምሳሌ መደመር ነካለሁ። አሁን መጀመሪያ ስትነኩ እኩል ይሆናል የሚሆንባችሁ። ስለዚህ መደመርን እንዲያመጣላችሁ ሺፍትን ትጠቀማላችሁ ማለት ነው። ስለዚህ ኮንትሮል ሺፍት ፕላስ ብነካ እንደምታዩት መሃል ላይ አዲስ ማስገቢያ ወይም ደግሞ አዲስ መስሪያ አገኘሁኝ። ኮንትሮል ዜድ ብዬ ደግሞ ልመልሰው። ባዶ ቦታ ደግሞ ክሊክ ብታደርጉ እዚህ ጋር ክሊክ አድርጌ አሁን ኮንትሮል ማይነስ ብለው ምንድነው የምትቀንሰው ብሎ እንደምታዩት ወይም ዲሌት የምታደርገው ብሎ ያመጣል። ኢንታይር ሮ ካደረኩት ይሄ ሮ እንዳለ ይጠፋል። ኢንታይር ኮለመን ካደረኩት ሙሉ ኮለመኑ ይጠፋል። ለምሳሌ ኢንታይር ኮለመን ኦኬ ብለው ተመልከቱት ሙሉ ጠፋ ማለት ነው። ለመመለስ ደግሞ ምን እናድርግ? ኮንትሮል ዜድ። ስለዚህ በዚህ መንገድ ማድረግ ትችላላችሁ። ስለዚህ እዚህ ጋር ያሉት ተጨማሪ ኤዲት ማድረጊያ ሾርት ከቶችንም መጠቀም ይቻላል ማለት ነው። አሁን ወደ ቀጣዩ እናልፋለን። ቀጣዩ ደግሞ ፎርማት ማድረጊያ ሾርት ከቶች ናቸው። እነዚህ መሰረታዊ የሚባሉ ሾርት ከቶች ናቸው። እንደዚሁም የሰራችሁትን ስራ እንደምታዩት ፕሮፌሽናል የሚያደርጉላችሁ ናቸው። ለምሳሌ ስለ ገንዘብ እያወራችሁ ወይም ገንዘብ ቁጥሮችን እያስገባችሁ ከረንሲው ምን እንደሆነ ካልገለጻችሁ ፕሮፌሽናል አይሆንም። ወይም ደግሞ ስለ ቀን እያወራችሁ ዴት ፎርማት ካልሆነ አይሆንም ማለት ነው። ስለዚህ ፎርማት ማድረግ በጣም መሰረታዊ የሚባል ነገር ነው ኤክሴል ላይ። የመጀመሪያው ፎርማት ለማድረግ ኮንትሮል ፕላስን ስትነኩ ፎርማት ማድረጊያ ዲያሎግ ቦክስ ይከፈታል። እዛ ላይ የፈለጋችሁትን ነገር ፎርማት ማድረግ ትችላላችሁ። ሌላው ደግሞ ለምሳሌ ከረንሲ ማስገባት ከፈለጋችሁ ኮንትሮል ከዛ ሺፍት ከዛ በኋላ የዶላር ምልክት ኪቦርዳችሁ ላይ አለ። ሺፍትን የምንነካው ምንድነው? ከዚህም በፊት ይህን በስፋት ለማየት ሞክረን ነበረ። ትንሽ ሰፋ አድርጌ ላሳያችሁና አንድ ጊዜ ይህ እንደዚህ ቢያድግ ይዋቸው እዚህ ጋር ያሉት ምልክቶች እንዳለ ከላይ ነው የተቀመጡት። አሁን ይሄን ብነካ 1 ቁጥር ነው የሚጽፈው፣ ይሄን ብነካ 2 ቁጥር ነው። ነገር ግን ከላይ ያሉትን ነገሮች ለማግኘት እዚህ ጋር ያሉትን አት መሰላል ምልክት የመሳሰሉትን ለማግኘት ሺፍት መንካት አለብን ማለት ነው። ስለዚህ ኮንትሮል ሺፍት እያልን እዚህ ጋር ያሉትን የምንነካው ለዛ ነው። አሁን ይሄ ላጥፋላችሁ ነው። ኮንትሮል ሺፍት የዶላር ምልክቱን ስነኩ ከረንሲ ይገባላችኋል።
ኮንትሮል ሺፍት ከዛ በኋላ ፐርሰንት ምልክት ስትነኩ ደግሞ ፐርሰንቴጅ ይገባል በቀላሉ። ኮንትሮል ሺፍት ነክታችሁ ደግሞ እዚህ ጋር መሰላልን ስትነኩ ዴት ፎርማት ይሆንላችኋል። ኮንትሮል ሺፍት እና አትን ስትነኩ ደግሞ ታይም ፎርማት ይሆናል። ስለዚህ እናያቸው አሁን ያልናቸውን ነገሮች በአጠቃላይ። ስለዚህ ይህንንም ልቀይረው፣ ቼንጅ ጋር ልምጣና በዚህኛው ይተካ። የመጀመሪያው ኮንትሮል ዋን ነው ብለን ነበረ። ስለዚህ ይህን ትንሽ ማስተካከል እንችላለን። ወደ ጎን ረዘም ይበልና እንደዚህ ይታያችኋል። አሁን ኮንትሮል ዋን ልንካ። ኮንትሮል እዚህ ጋር አለ፣ አንድ ቁጥር ደግሞ እዚህ ጋር አለ። ኮንትሮል ዋን ተመልከቱት። ፎርማት ማድረጊያው ዲያሎግ ቦክስ የሚባለው ይሄ ነው። ከዛ ጀነራል ማድረግ፣ ነምበር፣ ከረንሲ፣ አካውንቲንግ የፈለጋችሁትን ማድረግ ትችላላችሁ። አላይመንት፣ ፎንት፣ ቦርደር በጣም ብዙ ነገር አለው ማለት ነው። ኮንትሮል ዋንን በመንካት ብቻ ይሄንን ማምጣት ይቻላል። ሌላው ከረንሲ ማስገባት ነው። ለምሳሌ እዚህ ጋር ያሉት ነገሮች ከረንሲ እንዲሆኑ ከፈለኩኝ መጀመሪያ ልምረጣቸው። ለመምረጥ አሁን ቅድም ያልኳችሁ መጠቀም ይቻላል። ኮንትሮል ሺፍት ዳውን አሮ እንዳለ መረጠልኝ ማለት ነው። አሁን ይሄንን እንዳለ ከረንሲ ላደረገው ነው። ስለዚህ ምን አደርጋለሁ? ኮንትሮል ሺፍት እዚህ ጋር ዶላር ምልክት ይዩት አለ። ይሄን ብነካ ዶላር ምልክት ገባ ወይም ከረንሲ ሆነ ማለት ነው። አሁን ግን ስላልፈለኩት ደግሞ ልመልሰው። ኮንትሮል ዜድ ስንል ይመለሳል ብለናል። አሁንም እንደተመረጠ ደግሞ ፐርሰንት ልናደርገው ከፈለግን ኮንትሮል ሺፍት ፐርሰንት ምልክት እዚህ ጋር አለ። እንደምታዩት ወደ ፐርሰንት ይቀይረዋል። አሁን ግን ስለማልፈልገው ኮንትሮል ዜድ ልና ወደ ኋላ መለሳለሁ። ይህን ዴት ያድርገው። ለምሳሌ ዴት እንዲያደርገው ከፈለኩ ደግሞ ወይም ዴት ፎርማት ኮንትሮል ሺፍት ከዛ መሰላል የምታደርጉት ዴት ወደ ቀን ተቀየረ ማለት ነው። እንደምታዩት ይሄ ቁጥር ወደ ቀን ሲገለጽ ይሄን ይመስላል እያለን ነው። አሁንም ስለማልፈልገው ኮንትሮል ዜድ ማለት ነው። ምሳሌ ይህንን እዚህ ጋር መመልከት ትችላላችሁ። ወደኋላ መለስ ስልበልና ወይም ኮንትሮል እና ሆምን ነክተን ወደዚህ መምጣት እንችላለን። ለምሳሌ እዚህ ጋር ያለውን ልምረጠው። ኮንትሮል ሺፍት ከዛ ዳውን አሮ ሁሉም ተመረጠ። ወደ ሌላ አይነት የቀን ፎርማት ልቀይረው ከፈለግኩ ኮንትሮል ሺፍት እዚህ ጋር ዴት ነው ብለናል። ይህን ብንነካው ተመልከቱት ወደዚህ የቀን ፎርማት ቀየረው። ሌላ አይነት ፎርማት ከፈለጋችሁ መቀየር ይቻላል ማለት ነው እዚህ ጋር። አሁንም ግን ኮንትሮል ዜድ ብዬ ደግሞ ልመለስ። ወደ ታይም ፎርማት መቀየር ከፈለጋችሁ ለምሳሌ እነዚህ ነገሮች ታይም ናቸው ሰዓት ናቸው ብለን ካሰብን ወይም ካሁን በኋላ ወደዚህ ጠጋ አድርጋችሁ አዲስ ላይም ይሄን መስራት ይቻላል። ለምሳሌ እዚህ ጋር አዲስ ላስገባበት ለማስገባት ምን ብለናል ቅድም? ኮንትሮል ሺፍት ከዛ ፕላስ አዲስ አገኘን። እዚህ ጋር ካሁን በኋላ የሚጻፈውን ሰዓት ነው። ለምሳሌ 12 ልበል። ስለዚህ አሁን የታይም ፎርማት እንዲሆን ኮንትሮል ሺፍት እና እዚህ ጋር አት ምልክትን ብነካ ታይም ፎርማት ይሆናል። ሰፋ ባደርግላችሁ 12 ኤኤም እያለ አስቀምጦልኛል ማለት ነው። አሁንም ግን ስለማልፈልግ ልመልሳችሁ እነዚህን ኮንትሮል ዜድ እየነካሁ። ስለዚህ ፎርማቲንግ ላይ እነዚህን መጠቀም ይቻላል። ሌሎችም አሉ እናያቸዋለን። ኮንትሮል ሺፍት እና እዚህ ጋር የምትመለከቱት የቃል አጋኖ ምልክት አለ። ይሄ ደግሞ ነምበር ያደርግላችኋል ወይም ነምበር ፎርማትን ያመጣልናል። ሌሎቹ የተለመዱት ነገር ግን ጠቃሚ ናቸው። ኮንትሮል ቢ ቦልድ ያደርጋል። ኮንትሮል አይ ኢታሊክ ያደርጋል። ኮንትሮል ዩ ደግሞ አንደርላይን ያደርግላችኋል ወይም ያሰብርላችኋል ማለት ነው። እነዚህ የመጀመሪያ ፊደሎቹን ነው እንደምታዩት ለሾርት ከት የምንጠቀማቸው። ሌላው ደግሞ ኮለመናችሁ አውቶ ፊት እንዲሆንላችሁ ከፈለጋችሁ አልት ኤች ኦ አይ መጠቀም ይቻላል። ከረዘመባችሁ ሌሎች አማራጮችም አሉ። ካስታውሳችሁትም ግን ይህም በጣም ጠቃሚ የሆነ ሾርት ከት ነው፣ እናየዋለን። አልት ኤች ኦ ኤን ስትነኩ ደግሞ በተቃራኒው ሮውን ያስተካክልላችኋል ማለት ነው ኤክሴላችሁ ላይ። ከለር መቀባት ከፈለጋችሁ ደግሞ አልት ኤች ኤች መንካት ይቻላል። አሁን ይሄ ረጅም ይመስላል፣ ነገር ግን አንዴ አልትን መንካት ከጀመራችሁ ራሱ ነው እነዚህን የሚያመጣላችሁ። እንዴት እንደሚጠቀሙት አሳያችኋል። አልት ኤች ኤፍ ሲ ብትነኩ ደግሞ ፎንት ከለር ይመጣል ማለት ነው። ስለዚህ እነዚህንም እናያቸው። ይህንንም እንተካው። እዚህ ጋር እንምጣና አንደኛ ለምሳሌ ጠጋ ላድርገውና ዴት ፎርማት ነበረን እዚህ ጋር እንደምትመለከቱት ልምረጠው እንዳለ ወደታች ለመምረጥ ሾርት ከት ከዚህ ልጠቀም። ኮንትሮል ሺፍት ዳውን አሮ አጠቃላይ ተመረጠልኝ። ከዛ በኋላ ነምበር ፎርማት ደግሞ ያልነው ምንድነው? እዚህ ጋር የምትመለከቱት ምልክት የቃል አጋኖ ምልክቱ ማለት ነው። ስለዚህ ኮንትሮል ሺፍት አሁን ሲቀየር ነምበር ይሆናል ወይም ቁጥር ሆነ ማለት ነው። ወደ ቁጥር ቀየር ነው። ቀን ከፈለግን ደግሞ በድጋሚ መተን እዚህ ጋር ይሄን ብንነካ ደግሞ ወደ ቀን ፎርማት ይቀየርልናል ማለት ነው። ሌላው ደግሞ እዚህ ጋር ያለው ነው። ለምሳሌ ይሄን ልምረጠውና ኮንትሮል ቢ ብነካ ይሁት ይቀየራል፣ ቦልድ ይሆናል። ኮንትሮል አይ ብነካ ደግሞ ኢታሊክ ይሆናል፣ ጋደም ያለ ጽሑፍ ይሆናል ማለት ነው። ማስመር ከፈለኩኝ ደግሞ ኮንትሮል ዩ ወይም አንደርላይን ብናደርግ አሰመርን በሾርት ከት ብቻ። ሌላው ደግሞ እዚህ ጋር የምትመለከቱት ነው ኮለመንን ፊት የምናደርግበት ነው። ኮለመን ዊድዝ ማለት ይሄ ስፋት ማለት ነው። ለምሳሌ ይሁት እንደዚህ እንደዚህ
ጠበብ ያለ ነው ያላችሁ ብለን እናስብ። እንደምታዩት አሁን ይሄ በጣም ተጨናንቋል። እንደዚህ ብናደርገው ከላይም ያሉ ጽሁፎች አልበቃቸውም። አሁን ሾርት ከታችን እንጠቀም። መጀመሪያ ሁሉም መመረጥ አለበት። ሁሉንም ለመምረጥ ኮንትሮል ኤ ብለናል። ሁሉንም መረጠልን። ወይም ባዶ ቦታ ክሊክ አድርገን ኮንትሮል ኤ ብንነካ አጠቃላይ ተመረጠ። ከዛ ይሄ መከተል ነው። አልት ኤች ኦ አይ እንደምታዩት ሁሉም ተስተካከለ ማለት ነው። ነገር ግን ልመልሰውና ላሳያችሁ። ረጅም ይመስላል ቅድም መነሻዬ ላይ እንዳልኳችሁ። ነገር ግን ልምረጠውና ላሳያችሁ። ኮንትሮል ኤ አልት ኤች ብለን ነበረ። ይዋቸው እዚህ ጋር ያሉት ነገሮች እንዳለ አክቲቭ ሆኑልን ማለት ነው። ከዛ እዚህ ጋር ያሉትን መከተል ነው። ትንሽ ዝቅ ላድርግላችሁ ከላይ ያሉት ነገሮች እንዲታዩዋችሁ በደንብ። አልት ከዛ ኤች ነበር ያልነው ኤች። ይዋቸው እዚህ ጋር ያሉት ፊደሎች እንዳለ አክቲቭ ሆኑ። ከዛ ኦ ይላል እንደምታዩት። ይሄ ፎርማት ማድረጊያ ነው ሴል። ስለዚህ ኦን እነካለሁ ማለት ነው። ከዛ ኦን ከነካም በኋላ አይ ነበር ያልነው። አይ ማለት ደግሞ አሳያችኋለሁ የት ጋር እንዳለ። እንደምታዩት በአንዴ ያስተካክልላችኋል። በተመሳሳይ ደግሞ ይሄኛው ለምሳሌ እንደዚህ ሰፋ ያለ ቢሆን እንደዚህ ያልተስተካከለ ሊኖራችሁ ይችላል ማለት ነው። አሁንም ይሄን ማስተካከል ከፈለግን ወይም ሁሉንም በአንዴ ብናደርጋለን። መጀመሪያ ኮንትሮል ኤ እንነካለን፣ ተመረጠላችሁ። ከዛ በኋላ አልት ኤች ኦ ኤ ብነካ እንደምታዩት ወዲያው ይስተካከላል ማለት ነው። ስለዚህ እዚህ ጋር እየመጣችሁ ከመምረጥ ያድናችኋል ማለት ነው። ለምሳሌ ከኪቦርድ ላይ ልንካና ላሳያችሁ። ኮንትሮል ኤ አልት ኤች ከዛ ኦ ብለን ነበረ። ኦ ስንል ይዋቸው እዚህ ጋር እንዳለ ፊደል አላቸው ማለት ነው። አውቶ ፊት ሮ ከሆነ ኤ ንኩ እያለ ነው። ኮለመን ከሆነ ደግሞ አይ ንኩ እያለ ነው። ፎንት ከለር ደግሞ ከፈለጋችሁ አልት ኤች ኤችን ንኩ ተብለናል። ለምሳሌ ይሄን ልምረጠው። ለምሳሌ ኮንትሮል ኤ ልበልና አልት ኤች ኤችን ልንካ። ከለር ወዲያው መጣልኝ ማለት ነው። የምፈልገውን ከለር ከዛ መቀባት ይቻላል በአንዴ። አሁንም ግን አሰራሩ አንድ አይነት ነው። ለምሳሌ ኮንትሮል ኤ የተመረጠ አልት ኤችን ስነካ እዚህ ጋር ያሉት ነገሮች ይሄ ከለር ያለበት ሩት ኤች ነው። ስለዚህ እሱን እያነበባችሁ መከተል ነው። ኤች ብዬ ጽፋለሁ ማለት ነው። ኖ ፊል ከዛ ሞር እያላችሁ ሞር ውስጥ መግባት ከፈለኩኝ ኤም ግን ብነካ ደግሞ ሞር ውስጥ ይከተኛል። ስለዚህ አሁን አልትን ስትጠቀሙ ያለው ትሪክ ምንድን ነው? አንዴ ከነካችሁት በኋላ እዚህ ጋር ያሉትን ነገሮች መከተል ይሆናል ማለት ነው። ፎንት ከለር ደግሞ ሲ ነው የምትነኩት። ስለዚህ ኮንትሮል ኤ መረጥኩኝ ለምሳሌ። ከዛ በኋላ አልት ኤች ኤፍ ሲ ብንል ፎንት ከለር ወዲያው ይመጣልናል። እንደምታዩት የፎንቶቹ ከለር በዚህ መቀየር ይቻላል ማለት ነው። ስለዚህ ፎርማቲንግ ላይ እነዚህንም ጨምራችሁ መጠቀም ትችላላችሁ። አሁን ወደ ቀጣዩ እናልፋለን። ቀጣዩ ደግሞ ዳታ ሃንድሊንግ ላይ የምንጠቀማቸው በጣም ወሳኝ ሾርትከቶች አሉ። የመጀመሪያው ኮንትሮል ሺፍት ኤል ነው። ይሄኛው ፊልተር በተኖችን ያመጣላችኋል ወይም ኦን እና ኦፍ ያደርግላችኋል። በተመሳሳይ አልት እና ዳውን አሮን ስትነኩ ደግሞ የተለያዩ ወይም የገቡትን ፊልተሮች እንዳለ ለማየት ያስችላችኋል ወይም ድሮፕ ዳውኖቹን ያሳየናል ማለት ነው። ኮንትሮል ቲ ስትነኩ ደግሞ ወዲያው ኤክሴል ላይ ቴብል ክሬት ማድረግ ትችላላችሁ የትም ቦታ ሳትሄዱ ኮንትሮል ቲን በመንካት። ሌላው ኮንትሮል እና ማይነስን በመንካት ዲሌት ሰሌክትድ ሴል ወይም የመረጣችኋትን ሴል ማጥፋት ይቻላል። ይሄን የተወሰነ ቅድምም አይተነዋል። ኮንትሮል ሺፍት ደግሞ ያስገባላችኋል ማለት ነው። አልት እና ኮሎናልን በመንካት ደግሞ አውቶ ሰምን መጠቀም ይቻላል ወይም የምትፈልጉትን ነገር በቀላሉ መደመር ትችላላችሁ። ስለዚህ እነዚህን አይተን እንመለሰው። የመጀመሪያው ኮንትሮል ሺፍት ኤል ነው ብለናል። ለምሳሌ እዩት፣ ከላይ ምንም ፊልተር በተን የለንም። ነገር ግን ኮንትሮል ሺፍት ኤልን ብንነካ ወዲያው እንደምታዩቸው እዚህ ጋር ይገባሉ። በድጋሚ ኮንትሮል ሺፍት ኤልን ብንነካ ደግሞ ይጠፋሉ ማለት ነው። ወይም በእንትኑ ላሳያችሁ። በዚህኛው እዩታውን ምንም ፊልተር ማድረጊያ የለውም። ኮንትሮል ሺፍት ኤልን ብንነካ ይገባል። ከዛ ይሄን እየነካችሁ ማየት የምትፈልጉትን ነገር ብቻ እየመረጣችሁ መመልከት ትችላላችሁ። ለምሳሌ ፎንን ብቻ ማየት ከፈለኩኝ ሌሎቹን አጠፋና ፎን የሚለውን ነካለው። ኦኬ ብል ከዛ ይታዩኛል ማለት ነው። ካልፈለኩ ደግሞ ክሊር እለዋለሁ። ስለዚህ አሁንም ክሊክ ኮንትሮል ሺፍት ኤል ፍሊተር በተኑ ይጠፋል። ሌላው ደግሞ ፍሊተሩን አንዴ ልመልሰው። ኮንትሮል ሺፍት ኤል ፍሊተር ይገባልኝ። ከዛ ድሮፕ ዳውኖቹን ላያቸው ነው። እዚህ ጋርም ከሆነ ክሊክ ማድረግ ይቻላል። አልት ዳውን አሮ ወይም ወርታች ያለውን ስትነኩ እንደምታዩት ሊስቶቹ ይመጡላችኋል። የምትፈልጉትን ነገር መምረጥ ትችላላችሁ። ከዛ ክሊክ ላርግና ደግሞ ላጥፋው። ወደኋላ ልመለስና አንዴ ኮንትሮል ቲ ደግሞ ያሁን ቴብል አይደለም። ቴብል እንዲሆን ከፈለኩኝ አንድ ቦታ ላይ ክሊክ እናደርግና ውስጡ ኮንትሮል ቲም ብንነካ ቴብል ይሆናል ማለት ነው። የመተን ኦኬ ብንለው አሁን ወይም ኢንተር ስትሉ ወዲያው ቴብል ገባልን እንደምትመለከቱት። ኮንትሮል ዜድ ልበል አሁንም ቴብሉን ስለማልፈልገው። እነዚህን አይተናቸዋል። የምትቀንሱባቸው ወይም ደግሞ የምታጠፉባቸው ናቸው። ሌላው አልት ኢዝ ኢኳል ቱ ነው። ለምሳሌ አልት ኢዝ ኢኳል ቱ ማለት አልት ይኸውና እኩል ይሆናል ደግሞ እዚህ ጋር አለላችሁ
ስለዚህ እዚህ ጋር ልምጣና ለምሳሌ ይህን ነገር ወርታች ቁልቁል ልደምረው ፈልጌያለሁ። እዚህ ጋር ክሊክ ላድርግና አንዴ። ስለዚህ እኩል ይሆናል ሰም እያልኩኝ ፎርሙላ መጠቀም አይጠበቅብኝም። በአንድ ጊዜ አልት እኩል ይሆናል ብል ከዛ ኢንተር ብል ድምሩ ተገኘ እንደምታዩት። ስለዚህ ምንም ተጨማሪ ነገር አይፈልግም። ወደ ጎንም ከፈለኩኝ አንድ ላይ እንደዚህ መርጠውና አልት እኩል ይሆናል ብንል ወዲያው ድምር የሁሉም ተገኘ ማለት ነው። አጠቃላይ ደመር ነው። ወደ ጎንም መደመር ከፈለጋችሁ ይህንኑ መንገድ ወይም ሾርትከት መጠቀም ይቻላል። ስለዚህ ዳታችሁን ሃንድል ለማድረግ እነዚህ ሾርትከቶች መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ወርክሽታችሁ እንደዚሁም ደግሞ ፋይላችሁን ማኔጅ የምታደርጉባቸው የተለያዩ ሾርትከቶች አሉ። ከነዛ ውስጥ አንደኛው ኮንትሮል ኤን ነው። ለምሳሌ ወርክቡክ ላይ እየሰራችሁ ሌላ አዲስ ከፈለጋችሁ ኮንትሮል ኤንን መንካት ይቻላል። ኒው ወርክቡክ ይከፈትላችኋል። በፊት ከነበሩት ውስጥ ደግሞ አንደኛውን መክፈት ከፈለጋችሁ ኮንትሮል ኦን መንካት ይቻላል። ከዛ በኋላ በፊት የተሰራችኋቸው ነገሮች እንዳለ ይመጡላችኋል ማለት ነው። የሰራችሁትን ነገር ሴቭ ለማድረግ ደግሞ ኮንትሮል ኤስን ብትነኩ ሴቭ ይሆናል። ስም ቀይራችሁ እንደ አዲስ ሴቭ ልታደርጉት ከፈለጋችሁ ደግሞ ኤፍ12 ወይም ኤፍ12ን ስነኩ ሴቭ አስ ይከፈታል። ሴቭ ማለት አሁን እናንተ መጀመሪያ በሰጣችሁት ስም እዛው ላይ ሴቭ እያደረጉ መቀጠል ነው። ሴቭ አስ ደግሞ እንደ አዲስ ሴቭ ማድረግ ከፈለጋችሁ ነው። ሎኬሽን ለመቀየር ሊሆን ይችላል፣ ስም ለመቀየር ሊሆን ይችላል ማለት ነው። ያላችሁበትን ወርክ ቡክ ደግሞ ዘግታችሁ መውጣት ከፈለጋችሁ ኮንትሮል ደብሊውን ብትነኩ ይዘጋዋል ወይም ክሎዝ ያደርገዋል። ስለዚህ እንያቸውና እንምጣ። እነዚህ ነው። ስለዚህ አሁን ይሁት አንድ ይሄ አለ፣ ሁለት ደግሞ እዚህ ጋር እየተጠቀምኩበት ያለውት አለ። አሁን አዲስ ምንም ያልጻፈበት ነው የፈለግኩት። ስለዚህ ኮንትሮል ኤን እነካለው ማለት ነው። እዚህ ጋር አብረን ግን እንየው። ምን ላርግ? እዚህ ጋር ኮንትሮል ከዛ ኤን ነው ብያችኋለሁ። ኮንትሮል ኤን አዲስ እንደምትመለከቱት ቡኳን ብሎ ተከፈተ። ምንም ያልተጻፈበት ነው ማለት ነው። ስለማልፈልገው ግን አሁን ዲሌት አድርገዋለሁ። ከዚህ በፊት ደግሞ የሰራችሁት ካለ ኮንትሮል ኦን መንካት ነው። ስለዚህ ኮንትሮል ይኸውና ኦ ደግሞ እዚህ ጋር አለ። ወዴት ያመጣናል? ከዚህ በፊት ስትሰሩ ወደ ነበራችሁበት ወይም ኦፕን ላይ ነው ያለው። አሁን እዚህ ጋር ኢንተር ማለት ይቻላል ወይም ይሄን መንካት ይቻላል። ከዛ እዚህ ጋር እነዚህን ደስ ያላችሁን ትከፍታላችሁ ማለት ነው። አሁን ግን ልመለስ። ሴቭ ለማድረግ እስካሁን እየሰራን ያለነውን ከስር ከስር ሴቭ ለማድረግ ኮንትሮል ኤስ ሴቭ ሆነ ማለት ነው። አሁን እዚህ ጋር ስሙ ኤክሴል ሾርትከት ነው የሚለው። በሌላ ስም ላደርገው ከፈለኩ ደግሞ ምን ነካለው? ኤፍ12 እነካለው ማለት ነው። ስለዚህ ከኪቦርድ ላይ ልንካ ቀጥታ ኤፍ12ን ብነካ ሴቭ አስ ጋር ይወስደኛል እንደምታዩት። ከዛ ስሙን መቀየር ይቻላል። ከዛ ሴቭ እለዋለሁ ማለት ነው፣ ወይም ኢንተር እላለሁ። ዘግተነው ደግሞ መውጣት ከፈለግን ለምሳሌ ልዘጋው ከፈለኩኝ ወይም ሌላ ልክፈትና ልዝጋ። ይሄኛውም እየሰራንበት ስለሆነ ይሄን ልዘጋው ፈልጌያለሁ። ስለዚህ እዚህ ጋር እመጣለሁ፣ ኮንትሮል ከዛ ደብሊው ተዘጋ። አሁን አናገኘውም እንደምትመለከቱት። ሴቭ ያልተደረገ ነገር ካለው ግን ወይም አዲስ ስራ ከሆነ ለምሳሌ ልክፈትና ላሳያችሁ። ኮንትሮል ኤን ብላችሁ መክፈት ትችላላችሁ እንደዚህ። አሁን ኮንትሮል ደብሊው ብዬ ልወጣ ነው። ሴቭ አታደርግም ወይ ብሎ ማስጠንቀቂያ ይሰጠኛል። ሴቭ ከማድረግ ከፈለጋችሁ ሴቭ ታደርጋላችሁ ማለት ነው ከመዝጋታችሁ በፊት። ስለዚህ ዳታችሁን ወይም ፋይላችሁን ማኔጅ ለማድረግ እዚህ ጋር ያሉትን ቀላል ሾርትከቶች መጠቀም ይቻላል። ሌሎችም አሉ እዚህ ጋር እንደምትመለከቷቸው። ፕሪንት ማድረግ ከፈለጋችሁ ኮንትሮል ፒን መንካት ይቻላል። ፕሪንት ያደርግላችኋል ወይም ወደ ፕሪንት ማድረጊያው ቦታ ይወስዳችኋል። ኮንትሮል እና ኤፍ2ን ወይም ኤፍ2ን ሲነኩ ደግሞ ፕሪንት ፕሪቪውን ይከፍትላችኋል ወይም ፕሪንት ሲደረግ ምን ይመስላል የሚለውን ያሳያችኋል። ሺፍት እና ኤፍ11ን ሲነኩ ደግሞ ኒው ወርክሽት ይከፍትላችኋል። አሁን ኮንትሮል ኤንን ስንነካ አዲስ ነበር እየተከፈተልን ያለው። ነገር ግን እዛው ወርክ ቡክ ላይ ሆናችሁ አዳዲስ ወርክሽቶችን ወይም ክሬት ማድረግ ከፈለጋችሁ ፕላስ መንካት ይቻላል ወይም ሺፍት እና ኤፍ11ን መንካት ትችላላችሁ ማለት ነው። ዲሌት ለማድረግ ወርክሽቱን ደግሞ አልት ኤች ዲኤስን መንካት ይቻላል። ከረዘመባችሁ ግን ራይት ክሊክ ማድረግ ትችላላችሁ። የግዴታ ሁሉንም መጠቀም አለባችሁ ማለት አይደለም። የሚያፈጥናችሁ ካለ እናንተ ሌላም መጠቀም ትችላላችሁ። ሌላው ደግሞ ኤክሴል ላይ ለምሳሌ ከላይ ሪበኖች አሉ፣ ብዙ ቦታዎች አሉ። ከአንዱ ወደ አንዱ መቀየር ከፈለጋችሁ ኤፍ6ን መንካት ይቻላል ማለት ነው። አሳያችኋለሁ እሱ ምን ማለት እንደሆነ። ልቀይረውና መጀመሪያ ኮንትሮል ፒ ፕሪንት። አሁን ይሄን ፕሪንት ላደርገው ከፈለኩኝ ኮንትሮል ፒ መንካት ብቻ ነው፣ ወደ ፕሪንት ይወስደኛል። ለምሳሌ አሁን ይሄንን ፕሪንት ላድርገው፣ ኮንትሮል ፒን ነካለው፣ ወደ ፕሪንት ቦታ ወሰደኝ እንደምታዩት። ከዛ ፕሪንት ማዘዝ ይቻላል። ሴታፑን አስተካክላችሁ። ፕሪንትን በተመለከተ ራሱን የቻለ ሙሉ ቪዲዮ ሰርቻለሁ፣ ኢንስክሪን ላይ ያስቀምጥላችኋለሁ። ከዛ መመልከት ትችላላችሁ። አሁን እንመለስ። ሌላው ወደ ፕሪንት ፕሪቪው ወይም ቅድም ወደ ነበርንበት መሄድ ከፈለጋችሁ እንደ አማራጭ ኮንትሮል ኤፍ12ን መጠቀም ይቻላል። አሁን እዚህ ጋር ነው ያለነው 1 2 3 4 አለ።
አዲስ ደግሞ መፍጠር ከፈለግን ሺፍት F11 መንካት ይቻላል። ለምሳሌ ሺፍትን ልንካና F11 ልንካ። ይሁት አዲስ እዚህ ጋር መጥቶልኛል። አሁን ግን ስለማልፈልገው ዲሌት ላድርገው። ዲሌት ለማድረግም ግን ሾርትከት አለ። እንዲመጣችሁ ዲሌት ማድረግ ይቻላል፣ ወይም ደግሞ ሾርትከታችንን መጠቀም እንችላለን። ሾርትከቱ እዚህ ጋር ያየነው ነው፣ አልት ኤች ዲኤስ ማለት ነው። ስለዚህ እዚህ ጋር ልምጣና ለምሳሌ አልት ኤች ዲኤስ ጠፋ ማለት ነው። ማስታወስ ከከበዳችሁ ግን ራይት ክሊክ አድርጋችሁ ማጥፋት ትችላላችሁ ማለት ነው። ለምሳሌ ደግሞ F6ን እየነካው ላሳያችሁ። F6 ማለት ነው። ይሁት አሁን ከታች ያለ ነው እዚህኛው ላይ። አሁንም ልንካው F6። ይሁት አሁን የት እንዳለው እላይ ወሰደኝ። አሁንም F6 እዚህኛው ጋር ወሰደኝ። ወደ ተለያዩ ፓኖች ይወስዳቸዋል። አሁን ደግሞ የተወጣን እላይ ወጣን፣ ያሽከረክራቸዋል ማለት ነው። ስዊች ያደርጋቸዋል በየቦታው። ስለዚህ እነዚህንም መጠቀም ትችላላችሁ። አሁን ደግሞ በጣም ወሳኝ ወደሚባሉ ቲፖች እናልፋለን ማለት ነው። በየቀኑ ለስራችሁ የምትጠቀሟቸው ናቸው። የመጀመሪያው ኮንትሮል ኢ ነው ወይም ፍላሽ ፊል ማለት ነው። ዳታችሁን በጣም በቀላሉ ክሊን እንድታደርጉም ያግዛችኋል። እናየዋለን። ቻርት ደግሞ ማዘጋጀት ከፈለጋችሁ አልት እና F1ን ብትነኩ ቀጥታ ቻርት ይከፈትላችኋል። ቻርቱ ግን የት ነው? ከረንት ሽት ወይም እናንተ እየሰራችሁበት ያለው ሽት ላይ ነው። ነገር ግን እናንተ የምትፈልጉት ደግሞ ሌላ ቦታ ከሆነ የምትፈልጉት ግራፍ ወይም ቻርቱ ክሬት እንዲሆን F11ን መንካት ይቻላል ማለት ነው። እናያቸዋለን የሁለቱን ለውጥ በደንብ። ሌላው ኮንትሮል 9 እና ኮንትሮል 0 ነው። ይህም በመንካት ሮውን ወይም ደግሞ ኮለመንን መደበቅ ወይም ሃይድ ማድረግ ይቻላል። ኮንትሮል እና 9 ቁጥርን ስትነኩ አሁን ሮ ይደበቃል። ኮንትሮል እና 0ን ስትነኩ ደግሞ ኮለመን ይደበቃል ማለት ነው። የደበቃችሁትን ደግሞ መልሳችሁ ማየት ስትፈልጉ ኮንትሮል ከዛ ሺፍትን መንካት ነው በተቃራኒው። ከዛ እዚህ ጋር አሁን በናይን ሮ ነበር የሸፈነው። ሺፍት 9 ስንነካ ደግሞ የተደበቀው ሮ ተመልሶ ይመጣል። ኮንትሮል ሺፍት እና 0ን ስነኩ ደግሞ የተደበቀው ኮለመን ይመጣል ማለት ነው። ስለዚህ እነዚህን እንመልከታቸውና እንምጣ። ስለዚህ አሁን ኮንትሮል ኢ እየተባባልን ነበረ። በደንብ ግልጽ እንዲሆን ሌላም ቦታ እንየው። ለምሳሌ እዚህ ጋር እንመልከተው። ይዋቸው እዚህ ጋር የአባትና የልጅ ስም አንድ ላይ አለ። ለየብቻ ግን ማድረግ ፈልጌያለሁ። ስለዚህ መጀመሪያ መሃል ላይ እናስገባ። ኮንትሮል ፕላስ መንካት ይቻላል ብለን ነበር ቅድም። ስለዚህ ኮንትሮል እና ፕላስ ብነካ መሃል ላይ ያገኘው። አሁን እዚህ ጋር አንድ ፈርስት ኔም ማስገባት ፈልጌያለሁ። ፈርስት ኔም እንጨምር። እዚህ ጋርም ኮንትሮል ፕላስ እንንካና እዚህ ጋር ደግሞ ለምሳሌ ላስት ኔም። ስለዚህ የመጀመሪያ ስሟን ተመልከቱት፣ እሱን ወስዳለሁ ማለት ነው። ስለዚህ ፈርስት ኔሟን ጽፋለሁ። የሁሉንም ፈርስት ኔማቸውን እንዲወስድልኝ ምን አደርጋለሁ? ኮንትሮል ኢ እነካለሁ። ስለዚህ ወይም እዚህ ጋር ልምጣና ኮንትሮል ኢ ልንካና ከዛ ላሳያችሁ። ኤክሴላችን መጀመሪያ እናድርገውና እዚህ ጋር ነው ክሊክ ያደረኩት። ይሁት ኮንትሮል ኢ ባንዴ ሞላልኝ የመጀመሪያ ስማቸው። የሁለተኛ ደግሞ የአባቷን ሳምፕል ስም ልጻፍላት ግሪን። ከዛ የሌሎቹን እንዲሰራ ምን አደርጋለሁ? ኮንትሮል ኢ በነካ የሁሉም ተሰራ ማለት ነው። በጣም ብዙ አይነት ጥቅሞች ነው ያሉት እንደምታዩት። ሁለቱን ደግሞ ማገናኘት ከፈለኩኝ ለምሳሌ በቀላሉ ይሄንን ስቴፕ መከተል ነው። አንድ ሳምፕል ትሰጡታላችሁ። ከዛ ኮንትሮል እና ኢ ብትነኩ ሙሉ ያመጣላችኋል። በተመሳሳይ ደግሞ ይሄን ላጥፋው፣ እንደዚህ ልምረጠው። ኮንትሮል ሺፍት ዳውን አሮ ቅድም ባሳየኋችሁ ሾርትከት ነው እያጠፋው ያለው ታው። እዚህ ጋር ኤ ብሎ እንዲጽፍ ፈልጌያለሁ። ኤ ማለት የስሟን የመጀመሪያ ፊደል ወሰደ። የሌሎቹንም የመጀመሪያ እንዲያወጣልኝ ከፈለኩኝ ኮንትሮል ከዛ ኢን ነካለሁ። በአንዴ እንደምታዩት የመጀመሪያቸው ወጣ ማለት ነው። እንደዚሁም ደግሞ ኢሜይላቸውን ከሆነ ለምሳሌ ደግሞ የፈለኩት ለምሳሌ አሊስ አት ጂሜል ልበለው .com እያለ ሊቀጥል ይችላል። የሌሎቹንም በዚሁ መንገድ እንዲሰራው ክሊክ ላርግና ኮንትሮል ኢ በአንዴ እንደምታዩት ጆን አት ጂሜል፣ ማሪያ አት ጂሜል እያለ መጣ። እናንተ በተለያየ መንገድ ልትጠቀሙት ትችላላችሁ ማለት ነው። ሌላው ደግሞ ቻርት ለማስገባትም ልንጠቀመው እንችላለን። ለምሳሌ ደግሞ ሌላ ቦታ እንሂድና ላሳያችሁ። ይሄን ነው። ለምሳሌ እዚህ ጋር አቨሬጅ ማርካችሁ አለ፣ ከዛ ደግሞ ስማችሁ አለ። አሁን ቻርት ላስገባ ፈልጌያለሁ። ስለዚህ በተለያየ መንገድ ይሄን መምረጥ ይቻላል። እንደዚህ አድርጌ ለምሳሌ ኮንትሮል ሺፍት ዳውን አሮ ብነካ ሁሉም ይመረጣል። ቻርት ለማስገባት ከዛ መጀመሪያ እዚህ ጋር ላምጣላችሁና ይሄ ነበረ አልት፣ ከዛ በኋላ F1ን እነካለሁ። ወዲያው እንደምታዩት ቻርት ክሬት አደረገልኝ ማለት ነው። መቀየር ከፈለጋችሁ ቻርቱን እየገባችሁ መቀየር ይቻላል። ስለ ቻርትም ሰፊ ቪዲዮዎችን ስለሰራው መመልከት ትችላላችሁ ማለት ነው። ሌላው ደግሞ F11 ስነኩ አዲስ ቦታ ላይ ክሬት ያደርጋል። ለምሳሌ ይህን ልምረጠው። ከዛ በኋላ F11ን እነካለሁ። ከዛ እንደምታዩት አዲስ ከፍቶ ራሱን ቻርት ዋን ብሎ ክሬት አድርጎልናል ማለት ነው። እንደዚህ ያደርጋችሁ አዲስ ቦታ ላይ ቻርቶቻችሁን ክሬት ማድረግ ትችላላችሁ ማለት ነው። አሁን ይሄን ያደረግነው በምንድነው? እዚህ ጋር እንደምትመለከቱት F11ን በመንካት ነው። ብዙዎቻችሁ ጋር ግን
እነዚህ ከኤፍ1 ጀምሮ ያሉት አልሰራ ካሏችሁ እያስቀደማችሁ ኤፍኤንን መጀመሪያ ትነካላችሁ፣ ወይም ፈንክሽን ኪ ማለት ነው ኤፍኤን። ከዛ ከኤፍ1 ጀምሮ ያሉትን መጠቀም ይቻላል። ሌላው እዚሁ ጋር ማየት እንችላለን። ኮንትሮል 9 ብትነኩ ሮ ይደበቃል ብያችኋለሁ። ለምሳሌ ጀምስ ያለበትን ይሄንን ልደብቀው ፈልጌያለሁ። ስለዚህ ኮንትሮል 9 ወይም 9 ቁጥር ብነካ ተመልከቱት፣ ጀምስ የለም። 5 6 ብሎ ሰባተኛው የለም ጠፍቷል ማለት ነው። ልመልሰው ከፈለጉ ግን ኮንትሮል ሺፍት 9 ነው ተብያለሁ። ስለዚህ ልምረጠው መጀመሪያ ኮንትሮል ኤ ብንል ሁሉም ይመረጣል። ኮንትሮል ሺፍት 9 ብንነካ የደበቅነው ይመጣል። ጀምስ መጣ እንደምታዩት ማለት ነው። በተመሳሳይ ደግሞ ለምሳሌ እዚህ ጋር ኢሜይላቸው እንዲደበቅ ፈልጌያለሁ። ይሄ አጠቃላይ ምን ማድረግ ይቻላል? ኮንትሮል 0 መንካት ይቻላል። እንደምታዩት ተደበቀ። መልሳችሁ ለማየት ደግሞ ኮንትሮል ሺፍት እና 0ን ስትነኩ ይመለሳል። አንዳንድ እምቢ ሊላችሁ ስለሚችል ደግሞ ራይት ክሊክ ትነኩና አንሃይድ ብታደርጉት ደግሞ የደበቃችሁት ተመልሶ ይታያል ማለት ነው። ስለዚህ ማይክሮሶፍት ኤክሴል ላይ ፈጣን ለመሆን እንደዚሁም ጊዜያችሁን ለመቆጠብ የሚያግዟችሁ ሾርትከቶች እነዚህን ይመስላሉ። ስለዚህ እናንተ ከስራችሁ ጋር ተያያዥ የሆኑትን መርጣችሁ መለማመድ ትችላላችሁ ማለት ነው። ቪዲዮ ከተመቻችሁና በቀጣይም እንደ ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።